እግዚአብሔር ማንንም ሰው ነፃ ሳያወጣ አይቀድሰው። እኛ መቀደስ ማለት ሲጀምር አይምሯችን ውስጥ ያለው ከሆነ ነገር መለየት ተብሎ ነው። መለየት ጥሩ ነው፣ ግን that is not holiness። እግዚአብሔር ካልቀደሰ በስተቀር ከሆነ ነገር መራቅ ቅድስና መሆን አይችልም። ዲሲፕሊን መሆን የሚችል ቀዳሽ በሌለበት የምታደርጉት መለየት ቅድስና ይባላል። ግዴታ ኃጢአተኛ ያልሆነ ቅዱስ የሆነ የሚቀድስ ያስፈልጋል ለመቀደስ። እግዚአብሔር ካልቀደሰ በስተቀር ከሆነ ነገር በመራቅ አትቀደስ የሚባለው ምንድነው? ሰሞኑን ስርዓት ይዛል የሚባለው። ተቀድሳል ግን የሚባለው ዕብራውያን ምዕራፍ 2 ላይ እንደሚለው ቀዳሹና ተቀዳሹ ከአንድ ቤተሰብ ሲሆኑ የሚቀድሰው በህይወታችሁ ላይ ካልተንቀሳቀሰ በስተቀር ቅድስናን አልተለማመዳችሁ። የቅድስና ምንጭ ራሱ እግዚአብሔር ስለሆነ እና ከሌ ቅዱስ ናቸውና ቅዱሳን ሁኑ አይልም። እኔ ቅዱስ ነኝ በእኔ ልክ ትቀደሳላችሁ ነው ያለው። እግዚአብሔር የቅድስናን ስታንዳርድ እኮ ራሱን ያቀረበው። በእግዚአብሔር ልክ እኔ እንዴት ልቀደስ እችላለሁ? እሱ ራሱ ካልቀደሰኝ በስተቀር። ቅድስና ከቀዳሻችሁ መካፈል ጋር ነው የሚጀምረው። አንደኛው ደስ የሚል ስማችን እኮ ምንድነው? መጽሐፍ ቅዱስ ላይ ቅዱሳን እኮ ነው። ለአባባል እኮ አይደለም ያሉት፣ ቅዱሳን ስለሆነን ነው።